ሰላም የዩቲዩብ ተከታታዮች፣ ዛሬ የምሰራላችሁ ምግብ ነው። ይኸው ሽንኩርት፣ ቱም እዚህ ጋር እናቀላቅላለን ማለት ነው። እዚህ ጋር ደግሞ ሩዝ እንትን ብያለሁ። ወረቀ ገበቀን ሄልና ምስማር ናቸው ማለት ነው ያስገባሁበት። ገና እንትን አላልኩትም። እዚህ ጋር ደግሞ ስመጣላችሁ ያቱ ይሄ እንትን ነው ቲማቲም፣ ድንች፣ እዚህ ጋር ሰላጣ ሰርቼ አዘጋጅቻለሁ። እዚህ ጋር ደግሞ ዶሮ አጥቤ አስቀምጫለሁ ማለት ነው። እስኪ አብረን እንስራላችኋለሁ። እናንተም ሞክሩት ቤት ላይ ከመጨረሻው ተከታተሉ። ቪዲዮ ሊረዝምባችሁ ይችላል ማለት ነው። እስቲ ምንም ማሻረፍና እንደ ላይ ተሰጣለሁ ማለት ነው። ያው እዚህ ሳውዲ ከመጣሁ በኋላ ነው ምግብ መስራት የጀመርኩት። ሳይሆን እዛም እችላለሁ፣ ግን በፊት ባህሬን ነበር፣ ግን እዛ አልሰራም ነበረ። ግን እችላለሁ፣ ግን አልሰራም ነበረ። እዛ ፊት ቤት ትሰራ ነበር። ሁሉም ነገር እኔ አዘጋጅቼላት ሽንኩርት፣ ዶሮ ምናምን ወንበር ሳይቀር አቅርቤላት እሷ ትሰራ ነበር ማለት ነው። ግን ደግሞ እችል ነበረ። ያው እሷ ግን አትፈልግም ነበር ማለት ነው ስነግራችሁ። እና ስለማትፈልግ እኔ እንትን ነበር አዘጋጅቼላት። መሬት ላይ ነበር የምትሰራው። አለ መሬት የሚሰራው ፉርን እንደዚህ ትልቅ እንዳይሆን ታናናሽ በመሬት ተቀምጠው የሚሰሩበት ብዛት ማለት ነው። እና እዛ ላይ ትሰራ ነበር። ብቻ አሪፍ ነበረ። እዚህ ግን ጽዳትን ምግብን የሚሰራው ነው ሳውዲ ላይ ማለት ነው። ትንሽ ይከብዳል ግን በነገራችን ላይ በሙቀት ሰዓት ምናምን ምግብ መስራት በጣም ከባድ ነው። በሙቀት ሰዓትም ሳይሆን ከጽዳት ጋርና ከእንትን ጋር አይሄድላችሁም፣ ታውቃላችሁ። በጣም አይሄድም። ሰላጣዬ እንዴት አያችሁት? አይሄድም ከምግብ ጋር ማለት ነው። ከስራ ጋርና ከጽዳት ጋር ከምግብ ጋር አይሄድላችሁም። እንትን ይወስድባቸዋል። በተለይ ብዙ ሰዎች ያሉበት ቤት ከሆነ በጣም ከባድ ነው። እኔ አሁን ወንዶች አሉኝ፣ 4 ወንዶች። አንዱ በቅርብ ነው የገባው። ያው እዚህ ነው ተሰርቶለት ምግብ የሚወጣው ማለት ነው። እዚህ ይሰራለታል ምግብ፣ እዚህ ተሰርቶለት ቤት ይወጣል ማለት ነው። ከላይ ነው ያለው፣ እዚህ ነው የሚሰራለት እና በጣም ይከብዳል። ለነገሩ አሁን ላይ ሳውዲ አዲሶች የመጡት ራሱ ምግብ እያስለመዷቸው ነው። በጣም የሚከብደው ነገር ማለት ነው። እና እንኳን እኛ ቋንቋ ችለን የመጣ ነው። ገና አዲስ 5 ወሩ አንድ ልጅ ምግብ እያስለመደችኝ ነው ብላኛለች። እና እኛም ብቻ ሳንሆን እነሱንም እንትን እያሏቸው ነው ማለት ነው። አሁን በቀጣይነት የምናስገባው ቲማቲሙ ነው። ቲማቲሙ በደንብ እናቀላቅለዋለን። በእጄ ይዤ ነው ለነገሩ የምቀርጽላችሁ ማለት ነው። ምር እንትን አልገዛሁኝም። ኢንሻአላህ በቅርብ እገዛለሁ። ያ ስራ ብለን ከጀመረን በኋላ አንድን ነገር እዚህ ሀገር የሚያስደስት ቡኸራ ራሱ የለም። ይሄ ፍልፍል አስወድ ነው። ይሄ ደግሞ ቡኸራ አዴ ነው። ይሄም ተመሳሳይ ለሱ ነው፣ ግን ከለሩ ይለያል እንጂ ይሄ ደግሞ ካሙን ነው። ታያችሁ ማለት ነው። የሚያስደስት እንትን የለም። ስትሰሩ ምግብ ስትሰሩ ደስ የሚል የምግብ እንትን የለም ማለት ነው። የሚያስደስታችሁ የምግብ ከለር የለም።
አሁን እኔ ባህሬን ላይ ያለ የቡኻራት የመንዲ አለ፣ የበርያኔ አለ፣ ብዙ አይነት ከለሮች አሉ። የምር ምን ልበላችሁ የፈለጋችሁበት ሰርታችሁ የሚሰሩት ነው። ብዙ አይነት ቡኻራት አለ። እዚህ ግን በቃ በአንድ አይነት ቡኻራት ስሪ ትባላላችሁ ማለት ነው። በጣም ከባድ ነው። ብቻ አልሐምዱሊላህ ማለት ነው። እስኪ ሙከየፍ ልክፈት። የምር በጣም ሙቀት ነው። ሙቀቱ አልተቻለም። እኔ ብቻ ነኝ ወይስ እናንተም ናችሁ? እና በደንብ ካሸነው በኋላ ለማስወሰድ ስላስገብተን ዶሮ በራሱ እናሸዋለን ማለት ነው። ትንሽ ትንሽ ውሃ ጠብ እያደረግን እያሸነው እንሄዳለን። እዚህ ጋር ደግሞ ቡና ልጥድ ነው ብቻ ዛሬ እንደውም አርፍጃለሁ። ሴትዮዋ ልትበላኝ ነው የምትደርሰው። አይገርማችሁም? እዚህ ጋር ቲማቲም አጁን አለ። ይሄ ካነሰኝ እንዳለ አጥቻለሁ። ያው በደንብ መቅላት አለበት፣ ትንሽ ማለት ነው። የተወሰነ መቅላት አለበት እላችኋለሁ። የኔ ሴትዮ ትንሽ ነጭናጫ ነው። የኔ ብቻ ሲሆን አላውቅም። ዶሮውን አምጥተን እንከትተዋለን እና ከዛ በዶሮውን ላይ ቅመማ እያስገባን እናሻለን ማለት ነው። አሁን ዶሮአችን እናመጣለን። ወደኔ አጥፋለሁ። ቆዳውን ብታነሱት ግን ይመረጣል። መግሉበት ስለሆነ ማለት ነው። ለምን ስታሹት ቆዳውን ይለላጥና ከኋላ ያስቸግራችኋል ማለት ነው። ቆዳውን ብታነሱትና አሪፍ ነው። ቆዳውን ተነሱ ደግሞ በጣም እንትን ይላል ማለት ነው። ቆዳውን ተነሱ ቢሆን ይመረጣል ብላችኋለሁ። እኔ አንድ ዶሮ ነው የሰራሁት። እናንተ የፈለጋችሁ ያክል ዶሮ መስራት ትችላላችሁ፣ ችግር የለውም ማለት ነው። እና ወደዛ ልዞር ነበር። ልጁ ራቆቱ መጥቷል። አጠገቤ ላይ ልጁ አጠገቤ ላይ ነው። ራቆታቸው ነው የሚመጡት። ወይኔ በፈጣሪ የምሬን ነው የምላችሁ። እንዴት ልቅረጽ? ሆና ሰላጣ ይሄውና እንዳያችሁት ነው። ሎሚ ከኋላ ሲጨምቁ ታዩታላችሁ። ጨምቄ ሲጨምሩበት ማለት ነው። ቁርጭ አዘጋጅቻለሁ። ያው በእጄ ይሄ ደግሞ ከኋላ ነው ከተዋለ ድንች ነው እና አሪፍ ነው። አሪፍ እንደሚሆን አልጠራጠርም ማለት ነው። ይሄን በቃ እዚህ ጋር ትንሽ ማለት ጠብ እናደርጋለን ማለት ነው። ከዛ መልሰን እናሸዋለን። እዚህ ጋር ደግሞ ከሞን እንጨምራለን። በአንድ ጊዜ ስልክ ይዤ ነው የምቀርጽላችሁ። በጣም ይቀርጻል ከይቅርታ ጋራ ማለት ነው። ቪዲዮ ጥራት ላይ ኖሮ ይችላል። ይሄ ከሞን ነው። ይሄ ደግሞ እንትን ነው በቁሱ ምናምን ይባላል፣ ግን ከለሩ እንትን ነው ታውቃላችሁ። እንዴት እንደሆነ ባላውቅም ይሄ ጨምራለን ማለት ነው። ደስ በታለበት ይችላል። ይሄኛው ደግሞ በሐራት አዲ ነው ያሳያችሁ። ያው እዚህ የለም ብያችኋለሁ። የሆነ የሚያስደስት በሐራት የለም።
ደስተኛ ሆናችሁ ስትሰሩ። ይሄ ደግሞ ፍልፍል አስወርድ ነው። እያሳያችሁ ነው። ፍልፍል አስወርድ ነው። ፎቶ የለውም በነገራችን ላይ። ቀስ በቀስ እያሸነው ትንሽ ጊዜ ድረስ እንቆያለን ማለት ነው። እናቆየውና ቆዳውን ስለተነሳ ብዙም ጊዜ አይወስድም በነገራችን ላይ ማለት ነው። ብዙ ደቂቃ ምናምን የሚወስድብን አይመስለኝም ቆዳውን ስለተነሳ ማለት ነው። ጨው አላስገባም በነገራችን ላይ ጨው ረስቻለሁ። ያው እናንተ የሚበቃችሁ ያክል እኔም የሚበቃኝን ያክል ነው። እዚህ አጋጣሚ ደግሞ ለሩዜንም አንድ ላይ መክተት አለብን ማለት ነው። ከኋላ እንዳንረሳ እዚህ ጋር እናስቀምጣቸዋለን። ከኋላ ነው የምነሳው። ቀይ ይሄ ሰላጣ ጨው ነው። ሰላጣ ላይ ጨው መጨመር ከፈለጋችሁ ይሄ ዱቄት ጨው ነው፣ ትንሽ ጨው ነው ማለት ነው። እሱን መጨመር ትችላላችሁ። አሁን ድንቹ ከትንሽ ቆይታ በኋላ ከትላችኋለሁ ማለት ነው። ማለት ትንሽ ደቂቃ ቆይቶ ድንቹን ከተዋለን ማለት ነው። እርግጠኛ ነኝ አሪፍ እንደሚሆን አንጠራጠርም። እስከ ደግሞ እንከትላለን። ይሄ ድስት እንትን እኔ ነኝ የሰበርኩት፣ ሰባራ አድርጌበታለሁ። በነገራችን ላይ ያስገዛኋትም እኔ ነኝ። እናቀጣጥል እንዴት መስል ለቡና ነው ይሄ። ጁማ ሄደው ሲመጡ በጣም ቡና ሊጠጡ ይፈልጋሉ። እዚህ ጋር ሩዝ አለ። ሩዙን እናቀጣጥልበት። እዚህ ጋር ዶሮዬን እዚህ ይመስላል። ድንቹ ደግሞ ይሄ ነው። በፕላስቲክ ነው ያስቀመጥኩት። እቃ ማጠብ እንደኔ የሚሰለቸው ማለት ነው። እኔ እቃ ማጠብ በጣም ነው የሚሰለቸው። ለምን እንደሆነ አላውቅም። እዚህ ጋር አንድ ነገር ላሳያቸው። በዚህ ገዳ የእቃ ማሽን አለ፣ ግን ትልልቅ እቃ አያስገባም። ብጭርቁ ትንንሽ ሳህን ምናምን ነገር ነው የሚያስገባውና የውሃ እንትን አያስገባም። እዚህ ጋር ቡና ነው። ቡናውንም ተመሳሳይ ነው ወይ እንዳትሉ እንግዲህ ማለት ነው። እያያችሁ ዋው ነው። እዚህ ጋር በየትንሽ ደቂቃ እናቀላቅለዋለን ማለት ነው። ከስር እንዳይዝብን። ለምን ከስር የተወሰነ ውሃ ስለሆነ ከስር ሊይዝብን ይችላል ማለት ነው። ውዶቼ እናንተ ሞክሩት፣ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። የምር አዲስ ነኝ፣ አበረታቱኝ። በነገራችን ላይ ማለት ነው። ተመልሼ እመጣላችኋለሁ ከጨረስኩ በኋላ ማለት ነው። ብዙም ቀቅዬ ምናምን ውዶቼ ተመልሼ መጥቻለሁ ማለት ነው። ሰላጣው አቀላቅዬ ዶሮዬንም ደግሞ ያው አሁን ሩዜንም ደፍቻለሁ። ትንሽ ዘገየው ስራ ቃም እያጠብኩ ማለት ነው። ቃም ምናምን እያጠብኩ ስለነበረ ነው። ሩዜንም ሰላጣው ያው ዋው ነው። ቡና አፍልቼ ነበረ፣ ያው አወጡት ማለት ነው እነሱ። አሁን እስኪሚያውና ትንሽ ውሃ እንትን ስለምናስገባው አሪፍ ነው። በቃ
ትንሽ እንትን ስላለ ጊዜ ይወስድብናል ታውቃላችሁ። ድንች አስገብቻለሁ። ድንች ሳስገባ አልቀረጽኩላችሁም፣ ይቅርታ። ትንሽ አቋርጬው ነበር ቪዲዮ። ይሄ የከለሩ ነው። የኛ ቤት ይሄንን ነው ያለው፣ ፈሳሹ የለም ማለት ነው። ብዙዎቻችሁ ይሄ ማስገባት ትችላላችሁ። ብዙ ሰው ይሄንን ማስገባት ይችላል ማለት ነው። እንዴት አያችሁት? እንዴት ነው? ያምራል። እና ብዙ ደግሞ እስኪ ቢስሚላህ ለዚህ እናረጋና መጀመሪያ እሳቱን እንቀንስበታለን ማለት ነው ውዶች። ይሄንን እንደዚህ ቀነስ እናረግበታለን። ለምን? ከስር በጣም እንዳይዝብን ማለት ነው። ሩዙ እያስገባን ዶሮውን ከስር ይይዝብናል። እንደዚህ እንደዚህ ትበትኑታላችሁ ማለት ነው። እንደዚህ መበተን ማለት ነው። ዳርሲ ነው የምስማር የቅርንፉድ ነው፣ ግን በጣም ለጥርስ ህመም ራሱ ይጠቅማል ማለት ነው። ይሄንን የምታዩት ጥቁሩ ለጥርስ ህመም አንድ ጥርሳችሁ የሚያማችሁ አንድ ከያዛችሁበት በጣም አሪፍ ነው። ይሄ ጋር ደግሞ ጥርሳችሁ ላይ ያዙበት ማለት ነው ውዶቼ። ይሄ ደግሞ እስኪ ይሄ ነው አያችሁት? እዩት በደንብ ይሄንን ነው ዱቄቱ ነው ያለው ማለት ነው። በጣም ነው የምጠላው በነገራችን ላይ ይሄንን ከለር ሳይሆን ይሄ እስኪ ስናወጣ እናየዋለን። ፈሳሹ ቢሆን በጣም ይመረጣል። ያው ይሄ ደግሞ ዱቄቱ ነው ያለው። ዱቄቱ ደግሞ ከበጠበጣችሁ ሩዙ ያበላሽባችኋል። ገባችሁ? ለምን? የሩዙ ድምቀትም ቢሰጠው በጣም እንትን ይለዋል፣ ያበላሸዋል ማለት ነው። ውሃው በውሃ ያረገዋል። ይሄ ነው። እዚህ ጋር ደግሞ ምን እንደምንሰራ ታውቃላችሁ? አንድ ከሰል ይሄ እዚህ ጋር እናቀጣጥለውና ወይንም ቆዩ እዚህ ውስጥ ገብተን እንደዚህ እናቀጣጥላለን። እንደዚህ እናቀጣጥልና ያው እሳት ማቀጣጠል በአንድ እጄ ስልክ ይዤ ያው ውዶቼ በደንብ እዩት። ቪዲዮ ግን መሀል ላይ ተቋርጧል ነገራችን ነው። ተቀጣጥሏል ማለት ነው። ቆዩ ጠብቁኝ። ግስቲል እዚህ ውስጥ በእርግጥ ግስቲል አለ ብዬ አስባለሁ። ይሄንን ነው የምትጠቀሙት። ይሄንን እንጠቀማለን ማለት ነው። ለዚህ ይሄንን እናረግበታለን በትንሽ ደቂቃ ጭስ እስከሚወጣ ማለት ነው። ደግሞ ለስለስ ያደርገዋል ሩዙ ማለት ነው። ብዙም ዘይት ስለማንጠቀም
ይሄ እንደዚህ እንሸፍነዋለን። ከሰሉ አስገባላችኋለሁ፣ ጠብቁኝ። እዚህ ጋር ይሄንን ነው የምትጠቀሙት ውዶቼ፣ ተጠቀሙት። አሪፍ ነው ለሩዝ ምናምን ለምግብነት በጣም ጥሩ ነው እና እንደዛ ነው የምላችሁ ውዶቼ። ሰላጣ ሰርቼ በጣም ያደክማል በነገራችን ላይ የምር በጣም አድካሚ ነው ምግብ መስራት፣ ጽዳት ማጽዳት። አሁን እንደው ምን እንዳሉኝ ታውቃላችሁ? ቪዲዮውን አቋርጬው እንጂ የተሰሟቸው ነበረ። እናቱና ልጁ መጥተው አንዱ ክላስ አላጸዳሽም፣ እኔ ማታ ነው የማጸዳው። ማታ አጽድቼ ወልውዬ ሁሉም ቦታ በቃ ጸዳ አድርጌ ነው የምተኛው ማለት ነው። ከዛ ደግሞ ካጸዳሁት በኋላ እስኪነጋ አይተኙም እነሱ። ይበላሉ፣ ምግብ ገዝተው ያመጣሉ፣ ሙከሰራት ምናምን ይጠቀማሉ። መሬት ላይ ነው እንትን የሚሉትና አንዱ ልጅ ነበረ ማታ ክላሱ ላይ አንድ ክላስ አለ እዛ ጭራሽ ምን አድርጎት እንደወጣ አላውቅም። አሁን ደግሞ ልጁ መጥቶ አላጸዳሽም ወይ እያለኝ ነበር። እና ወላሂ ፈጣሪ ያግዘን፣ ሁላችንም ፈጣሪ ያግዛችሁ ያግዘን። ብቻ ከባድ ነው ምግብ ጽዳት። ኧረ ቢስሚላ እኔ እንጃ፣ እኔ ብቻ ይሁን አላውቅም። ሁሌ አንድ አይነት ነገር ስልችት ብሎኛል። እኔ በጣም ስራ ይከብደኛል። ሴትዮዋ ነገረኛ ናት፣ በጣም ነገረኛ ናት ስላችሁ የሆነ አንድ ነገር መልስ ከመለሳችሁላት ቀን ሙሉ ነገ እስከ ነገ አትተዋችሁ። ስታወራ ክላሳችሁ ድረስ ትመጣለች። በር አንኳኩታ ለምን እንደዚህ ያልሽ፣ ለምን እንደዚህ ትያለሽ፣ ከፈለግሽ እንደዚህ በቃ ተስርስራችሁ ነው የምትከተላችሁ። ልታጸዱ ልትቀመጡ አሰጣችሁም አንድ ነገር መልስ ከመለሳችሁላት ማለት ነው። እና ፈጣሪ ከእንደዚህ አይነት ማዳሞች ይጠብቃችሁ የምር። አሁን ይሄ ማሻአላህ ወላሂ ያምራል። ይሄ እዚህ ጋር እናረጋለን ማለት ነው። ምን እናረጋለን? ቅድም ያቀጣጠልነውን ከሰል እዚህ ጋር እናደርገዋለን ማለት ነው። ይሄ ለምንድን ነው የምንጠቀመው? የሩዙ ሽታ ወላሂ በጣም ያሳምረዋል። ስትበሉት የሆነ ደስ የሚል ታውቃላችሁ፣ የሆነ ደስ የሚል ነገር አለው ማለት ነው። እዚህ ጋር ግን ጭስ ስላልወጣው ይሄ አናደርገውም። አሁን ነው ጭስ እየወጣው ያለው ማለት ነው። ለሩዙ ጠፋ ዶቼ ጠፋ አላችኋለሁ። እና እንትን በሉት ጠፋብኝ፣ ቪዲዮ ተቋረጠብኝ ማለት ነው። ይቅርታ። እዚህ ጋር አሁን ዘይት ትንሽ ጠብ አረጋለሁ ማለት ነው። ዘይት ትንሽ ቆዩ። እዚህ ጋር አልተስተካከለም ከይቅርታ ጋር። እዚህ ጋር ዘይቱ ወደ ታች እንዳያወርደው ማለት ነው። ለምን አንፈልግም ዘይት፣ ሩዙም ዘይት ስላለው አያችሁት። ይሄ አሁን እንደዚህ እንዘጋዋለን ማለት ነው። በቃ እንደዚህ እንዘጋውና በኋላ ደግሞ ከትንሽ ደቂቃ በኋላ እንከፍተዋለን ማለት ነው። እና እናንተ ሞክሩት፣ ከዛ ለውጡ በኮመንት ስራ አስቀምጡልኝ ማለት ነው። ኮመንት ላይ አስቀምጡ። ሰላጣ ደግሞ ማንኛውም ሴት መስራት ትችላለች። የትኛውም ሴት ማለት ነው። የትኛውም ሴት ሰላጣ መስራት ትችላለች። اي بكر لا لا انا ما بكرت اليوم عمود سلمان شكر سيدي يوم تنبر يقطع ሴትዮዋ ናት። ማድ ቤት በጣም ትወዳለች። ስራ ባሰራ ይሄው እዩት። ማድ ቤት ላይ መቀመጥ ትወዳለች ሴትዮዋ ማለት ነው። ሰርቁኛላችሁ ትበል ማለት ነው። አይ እኔ እኮ ይገርመኛል። ለምን የአረብ ሰው አረብ በጣም ነው የሚገርመኝና እና ወላሂ በርቱ፣ አበረታቱኝ፣ ሰብስክራይብ አድርጉኝ ውዶቼ። ብቻ ግን ተስፋ አልቆርጥም። ያው ሰብስክራይብ እየተነሳብኝ ነው።
ተስፋ አልቆርጥም። እሺ ምክንያቱም አንዴ ከፍቼዋለሁ። ተስፋ ላልቆርጥ ነው የከፈትኩት። በፊት ባህሬን እያለሁ ነበረኝ ዩቲዩብ፣ እሱ ደግሞ ተዘጋ ማለት ነው። አሁን ግን እሱ መዲቲዩብ ነበር የሚለው፣ ይሄም መዲቲዩብ ነው። ግን ደግሞ እባካችሁ ሰብስክራይብ፣ ላይክ፣ ሼር አድርጉኝ፣ አበረታቱኝ። እመልሳለሁኝ በቅንነት እና ደግሞ እስኪ የምግቤን አስተያየት በኮመንት ጻፉልኝ። የሚጎለው ነገር ካለ ያው እኔ የሳውዲ ምግብ ብዙም በራሴ ነው እንትን ምለው፣ እነሱ ስር ያሉኝ ምግብ ብዙም እንትን አይደለም። ኢንሻአላህ እስኪ ከሰዓት ደግሞ ኬክ ስሰራ አሳያችኋለሁ ከተመቸኝ ማለት ነው። ስሪ ብላኝ ነበረ። ሻሂ ኬክ ነው የሚሉት እነሱ እንግዲህ ሳውዲዎች ማለት ነው። እስኪ ኢንሻአላህ እና ተስፋ አትቁረጡ። እንደኔ የሚነሳባችሁ ልጆች ካላችሁ ተስፋ ባለመቁረጥ ኢንሻአላህ እናልፈዋለን ብለን እንለፈው። እኔ በእጄ ነው በብዛት ቪዲዮ መቀርጸላችሁና እስኪ ወላሂ መግዛት እፈልጋለሁ። ያው ሳውዲ ብዙም ሱቅ እየወጣን አይደለም። አፈና የማዳም ቤት ሳውዲ አፈና ናም አቋረጥኩት። ወላሂ እየጠሩኝ ጭቅጭቅ ነው። ይሄው አዩት፣ እንደዚህ ነው ማለት ነው። ኢንሻአላህ ከኋላ ደግሞ አብረን እናያለን። በፎቶ አስቀምጥላችኋለሁ እና መልካም ቀን ይሁንላችሁ ውዶቼ። ይሄ ይመስል ነበረ። እያተቆራረጠም እንትንም እያለ የደረሳችሁ ይመስለኛል። የቀድሙ የሩዝ የገባው እንትን ነው። በቃ ከአሁን በኋላ ምንም ስለማያደርግልን ቆሻሻ ላይ እንጥላለን ማለት ነው። እና መልካም ቀን ይሁንላችሁ ሙስሊሞች ደግሞ መልካም ጁማአ ብያለሁ። አላህ ሱብሃነሁ ወተዓላ ከሰገዱትና ከቀሩትን አላህ ያደርገን። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። የተቆራረጠም ቢሆን ይጠቅማችኋል። እዩት።